ሰላም ይሄና ዴይሊ ቤተሰቦች እንዴት ናችሁ? ባላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ከዚህ በፊት ካየነው የተለያዩ ኮንቴንቶች ትንሽ ወጣ ያለ ኮንቴንት ይዤ መጥቻለሁ። ምንድነው ዛሬ እስኪ ስለ ክሪፕቶ ከረንሲ እናወራባቸው። ምክንያቱም ብዙ ጊዜ እኛ ሀገር ክሪፕቶ ከረንሲን በተሳሳተ መንገድ ነው የተረዳ ነው። ክሪፕቶ ከረንሲ ሲባል እኛ አእምሮ ውስጥ የሚመጣው ቁማር ነገር ነው ወይ ደግሞ ስካም ነገር ነው ብቻ ግን የተወሳሰበ ነገር አለ ስለ ክሪፕቶ ከረንሲ ሳስበው ማለት ነው። እና እስኪ ዛሬ ስለ ክሪፕቶ ትንሽ ነገር ልንገራችሁና ከዛ በኋላ ደግሞ ስለ ክሪፕቶ ከረንሲ ሙሉ ምንነት የምታውቁበት በየትኛው ክሪፕቶ ከረንሲ ላይ ኢንቨስት እንደምታደርጉበት የትኛው ክሪፕቶ ከረንሲ ትሬድ እንደምታደርጉት እና በየትኛው ክሪፕቶ ከረንሲ ደግሞ ትርፋማ የምትሆኑበትን ክሪፕቶ ከረንሲ የምታውቁት ግሩፕ ውስጥ እልካችኋለሁ። ምክንያቱም የሆነ ግሩፕ አለ ሌላ እንደ ካናዳ፣ እንደ አውስትራሊያ፣ አሜሪካ የተለያዩ ውጭ ሀገር ላይ በዶላር የሚከፈልበት ክለብ ነው። ክለብ ስላቸው ግሩፕ ማለት ነው። ሌላ ክለብ እንደተወሰዱ እኛ ሀገር ግን በነፃ ነው የሚያስተምረው። ያው እኛ ሀገር ልጅ ነው። በእርግጥ እዛ አሜሪካን ሀገር ከ35 ዓመት በላይ የቆየ ሰው ነው እና በክሪፕቶ ከረንሲም ደግሞ የተሳካለ ትሬደር ነው። አሁን እሱ ለእኛ ሀገር ሰዎች ለአበሾች ማለት ነው በነፃ እያስተማረ ነው። በነፃ ያስተምራል። ዛሬ ወደ 3 ዓመት አካባቢ ልጠጋ ነው ከጀመረ። እንግዲህ ከእሱ ጋር የዛሬ 3 ዓመት የጀመሩ ሰዎች የእውነቴን ነው የምላችሁ በጣም እኔ ያው ቅርብ ጊዜ እነሱ ስለተቀላቀልኩት ነው እንጂ የዛሬ 2-3 ዓመት እነሱን የተቀላቀሉ ልጆች አብዛኞቻቸው ዛሬ ሚሊዮነር ናቸው። የእውነቴን ነው የምነግራቸው። ምክንያቱም እንደመሰለህ እኛ ሀገር የሆነ ነገር ቶሎ አንቀበልም። ለቴክኖሎጂ ቅርብ አይደለንም። ሌሎች ሰዎች ያው ስኬታማ ከሆኑበት በኋላ ነው እኛ ጋር የምደርሰው እና ግን ዛሬ ዝም ብዬ ልጠቁማችሁ ዝም ብዬ ግዴታ ቶሎ ወደ ክሪፕቶ ከረንሲ ትሬድ ላይ ግቡ ሳይሆን ቢያንስ እንኳን ስለ ክሪፕቶ ካወቃችሁ የትኛው ክሪፕቶ ትርፋማ እንደሚያደርግ የትኛው ክሪፕቶ ደግሞ ውጤታማ እንደሚያደርግ ለይታችሁ ካወቃችሁበት ትንሽ በ20 በ30 በ100 በ50 በ500 ዶላር በጣም በአጭር ጊዜ ውስጥ ትርፋማ ሊያደርጋችሁ ይችላል። እና ስለ ክሪፕቶ ከረንሲ ትንሽ ነገር ልንገራችሁ። ክሪፕቶ ከረንሲ ምንድን ነው? ምን ማለት ነው ክሪፕቶ ከረንሲ? ይህን ጥያቄ ከመመለሴ በፊት ትንሽ ወደ ላይ ወስዳችሁ ማለት ነው። ሰዎች በጥንት ጊዜ የሆነ ዕቃ ለመሸመት ወደ ገበያ ሲወጡ ምንም አይነት ብር ባልነበረበት ሰዓት፣ ምንም አይነት ኖት ባልነበረበት ሰዓት ምን ነበር የሚያደርጉት? የሆነ ዕቃ ይዘው ሄዱና ከሆነ ዕቃ ጋር ይለዋወጣሉ። ለምሳሌ እኔ ሽንኩርት ከፈለኩኝ እኔ ድንች ካለኝ ድንችን ይዤ ወደ ገበያ ወጣና ከሽንኩርት ጋር ተለዋውጠን ይዤ እመጣለሁ ማለት ነው። ሽንኩርት ከፈለኩ እንደዚህ ፍየል ይዤ እወጣለሁ፣ ፍየሉን ይዤ እወጣለሁ፣ ከዛ በጉ ቀይሬ እመጣለሁ። መዶሻ ከፈለኩ እንደዚህ መሰላ ይዤ እወጣለሁ፣ መዶሻን ይዤ እመጣለሁ። ልክ ባርተሪንግ ሲስተም ማለት ነው። ባርተሪንግ ሲስተም ይባላል። ባርተሪንግ ሲስተም ማለት የሆነ ኮሚኒቲን ከኮሚኒቲ ኤክስቼንጅ ስናደርግ ነው። እና ሰዎች በድሮ ጊዜ ይሄን ነበር የሚጠቀሙት። ምክንያቱም ምንም አይነት ስልጣን አልነበረ፣ ምንም አይነት የብር ከረንሲ ባልነበረበት ሰዓት ነው። ከዛ በኋላ ምን ተደረገ? ለምሳሌ ይሄ መሰላል ከፈለኩኝ መዶሻ አለኝ። ልክ መዶሻን ይዤ ወደ ገበያ ሲወጣ በመሰላል ቀይሬ እመጣለሁ። ግን ነገ ደግሞ መዶሻ ያስፈልገኛል። ያ ችግር መቅረፍ ስላልቻለ የባርተሪንግ ሲስተም የሚለው ምን ተደረገ? በአሞሌ ሰው እንዲገበያ ለምሳሌ 50 ኪሎ አሞሌ ተሸክሜ ሄድና አንድ በግ ይዤ እመጣለሁ፣ ወይ ደግሞ 50 ኪሎ አሞሌ ተሸክሜ ሄጄ አንድ መዶሻ ይዤ እመጣለሁ። አሞሌውን ልክ ለከረንሲ እንደ ብር ኖት መጠቀም ጀመረ የሰው ልጅ። ከዛ በኋላ ይሄም አሞሌ አልተቻለም። ምክንያቱም መሸከሙ አለ፣ ረጅም መንገድ አለ። ያ ሁሉ ተደርጎ ወደ ምን መጣ? ወደ ጎልድ በወርቅ መገበያየት ጀመረ የሰው ልጅ። በወርቅ ሲሆን ለምንድን ነው በወርቅ የተደረገው? ወርቅ ቶሎ አይገኘው። የትም ቦታ ቢሆን ፋይንድ አድርገን ማይን አድርገን አናገኘው። ምክንያቱም አንደኛ ልፋት ይፈልጋል። የሆነ ቦታ ውስን ቦታ ላይ ናቸው እና በቀላሉ ስለማይገኝ ነው። ወርቅ በቀላሉ ስለማይገኝ የሰው ልጅ በወርቅ መገበያየት ጀመረ። ከዛ በኋላ በወርቅ ከመገበያየት ከጀመረ በኋላ ደግሞ እያለ ወደ ብር ኖት መጣ ማለት ነው። እንደዚህ ሳንቲሞችን መታተም ጀመሩ እያለ ወደ ዛሬ ያለንበት ብር ላይ ደረሰ። አሁን ዛሬ ፕሬዘንት እንደፈለግን ወተን እንገዛለን እንሸጣለን። ስለዚህ በዚህ መልኩ ነው ዛሬ የደረስንበት ከረንሲ ማለት ነው። እና ክሪፕቶ ከረንሲ ደግሞ ምንድነው? ከዚህ ከኛውን ከምንጠቀመው ብር ኖት በኋላ የመጣ ክሪፕቶ ከረንሲ ነው። ድንቅ የዚህ የ21ኛው ክፍለ ዘመን ውጤት ማለት ነው። የ21ኛ ክፍለ ዘመን ውጤት ነው ካል ክሪፕቶ ከረንሲ እንዴት ነው ልትሉት ይቻላል። ክሪፕቶ ከረንሲ ማለት የዛሬ 14 ዓመት በፊት የተፈጠረ ቨርቹዋል የሆነ ከረንሲ ነው። የዛሬ 14 ዓመት በፊት ምንድነው የተፈጠረው ብንል
ሁላችሁም የምታውቁት ቢትኮይን ነው። ቢትኮይን የዛሬ 14 ዓመት በፊት ልክ እንደ ሃምስተር፣ እንደ ዶክስ፣ እንደ ፔፔ እንደተለያዩ ኤርድሮፖች ታፕታፕ አድርገን ማይን ስናደርግ ነበር እና መጀመሪያ ጊዜ ቆይ ላሳያችሁ እንደው ለመጀመሪያ ጊዜ ቢትኮይን የዛሬ 14 ዓመት በፊት ሊስት ሲደረግ አንድ ቢትኮይን 0.05816 ወደ 58 ሳንቲም አካባቢ ነበር ቢትኮይን፣ አንድ ቢትኮይን ማለት ነው። ወደ 58 ሳንቲም አካባቢ ነበር አንድ ቢትኮይን የዛሬ 14 ዓመት በፊት። እንግዲህ የሚገርማችሁ ነገር አንድ ቢትኮይን ነው እና ዛሬ ይህን ቪዲዮ እስከሚሰራ ድረስ አንድ ቢትኮይን 92336 ብር ከ85 ሳንቲም አሁን ይህ ቪዲዮ ሰራበት ድረስ ማለት ነው። እንደውም ከሁለት ቀን በፊት 99,000 ምናምን ደርሶ ነበረ። ያው ክሪፕቶ ላይ ያለ ሰዎች የሚታወቁት ካላችሁም ብሬክ አድርጎ ነበር 99,000 ጋር ደርሶ ነበር እና አሁን ኮንሶሊዴት አድርጎ ወርዷል። ያው ኮንሶሊዴት እንደሚደረግም ግልጽ ነው። ኮንሶሊዴት ማለት ትንሽ ወርዶ ተነስቶ የመሄድ ነገር አለ። ምክንያቱም ይሄ ፈረንጆች 2025 ልክ ሲገባ በጣም እስከ $150,000 እስከ $200,000 ይገባል ተብሎ የሚጠበቅ ክሪፕቶ ከረንሲ ነው። ይሄ የራሱ ምክንያት አለው። ከፖለቲካ ጋር የሚያያዝ ምክንያት አለው። ከብዙ ነገር ጋር ነው የሚያያዘው እና እንግዲህ የዛሬ 14 ዓመት በፊት እንደዛ ነበር አንድ ቢትኮይን። ከዛ በኋላ እያለ ወደ $8 $5 እያለ ይወርዶ ወደ $12 እያለ 4722 እያለ መጣ። የሚገርማችሁ የዛሬ 2 ዓመት አንድ ቢትኮይን $35,000 አካባቢ ነበር። ብዙ ጊዜ መንሱር ጀማል ሲያወራ ሰምታችሁ ከሆነ አንድ ቢትኮይን 5,000 እያለ ነው 4,000 3,000 እያለ ነው የገዛው። በዛን ሰዓት ግን ስለ ክሪፕቶ ከረንሲ ምንም አይነት እውቀት አልነበረኝም። የእናቴ ዱዓ ነው ምናምን ሲል ብዙ ጊዜ እሰማለሁ። መንሱር ጀማል አንድ ቢትኮይን 5,000 እያለ ነው የገዛው፣ 72,000 እያለ ነው ሸጠው። ባይሸጠውስ አሁን 99,000 እያለ ቢሸጠውስ ከሁለት ቀን በፊት ምናምን አሁን ገና 150,000 ሲገባ ቢሸጠውስ አስባችሁታል? እና ክሪፕቶ ከረንሲ ይሄ ነው። አሁን አንድ ቢትኮይን ይሄን ያህል ኔት ወርዝ ያደርጋል። ባይዘው ቢትኮይን ብቻ አይደለም፣ የተለያዩ ክሪፕቶ ከረንሲዎች አሉ። ለምሳሌ እነ ኢቴሪየም፣ ሶላና፣ ቢኤንቢ፣ ሶል፣ ፔፔ፣ ቴዘር፣ ቢኤንቢ፣ ኤክስአርፒ፣ ዶኮይን፣ ዩኤስዲ የተለያዩ ክሪፕቶ ከረንሲዎች አሉ። ወደ 9,000 በላይ ናቸው ያሉት ማለት ነው። ከዚህ ውስጥ ከአንድ እስከ 10 ልንገራችሁ። ቢትኮይን፣ ኢቴሪየም፣ ቴዘር፣ ሶላና፣ ቢኤንቢ፣ ኤክስአርፒ፣ ዶኮይን፣ ዩኤስዲሲ፣ ካርዳኖ እና አቫላንች ምርጥ ቶፕ ላይ ያሉት ክሪፕቶ ከረንሲዎች ናቸው እና የክሪፕቶ ከረንሲዎች ዝም ብሎ አይደለም ቶፕ ቴን የገቡት፣ የራሳቸው የሆነ ምክንያት አላቸው እና ክሪፕቶ ከረንሲ ይህን ይመስላል። ክሪፕቶ ከረንሲ ይህን ይመስላል። ከብር ቀጥሎ የመጣ የምንገበያይበት ከረንሲ ነው ማለት ነው። በእርግጥ አሁን ስለ ክሪፕቶ ከረንሲ የገባችሁ ይመስለኛል እና ክሪፕቶ ከረንሲ ይሄ ከሆነ እንዴት አድርገን ነው ክሪፕቶ ከረንሲ ትሬድ የምናደርገው ትሉት ይችላላችሁ። ለምሳሌ አንድ ቢትኮይን የዛሬ 2 ዓመት 30,000 ከነበረ በ$30,000 አውጥተን አንድ ቢትኮይን ብንገዛ ኑሮ ዛሬ 99,000 እያለ ብንሸጥ በትንሹ $60,000 አስቡት በኛ ብር እና ይሄ ለማድረግ ግን አንደኛ ስለ ክሪፕቶ ከረንሲ እውቀት ያስፈልጋል። የተለያዩ ምርምር ማካሄድ ያስፈልጋል። የተለያዩ ጥናቶችን ማካሄድ ያስፈልጋል። አንድ ክሪፕቶ ከረንሲ ማይን ሲደረግ የራሱ የሆነ ምክንያት አለው። አሁን ቅድም ከጠቀስኩ 6 ደረጃ ላይ ያለው ኤክስአርፒ መኒ ትራንዛክሽን ነው። መኒ ትራንዛክሽን የመጣ ክሪፕቶ ከረንሲ ነው። በእርግጥ ወደ 4-5-6 ዓመት በፊት አሪፍ ተብሎ ተገምቶ ነበር። በሆነ ኬዝ ፍርድ ቤት ጉዳዩ ደርሶ ተከሶ ነበር። ቅርብ ጊዜ ነው ከፍርድ ቤት የተላቀቀው እና እስከዛሬም ቶሎ ያላደገው ለዛ ነው። አሁን ይህን ቪዲዮ እስከምንሰራ ድረስ አንድ ኤክስአርፒ $1.36 ነው እና በጣም በጥቂት ሳንቲም ነበር ሲደረግ $5 ደርሶ ነበረ። ያው በፍርድ ቤት ኬዙ ሲሆን ይቀንሳል። ሰው ሲከሰስ ምናምን ነገር ክሪፕቶ ከረንሲው የሚወርቅ ስለሚመስለው ያለን ስለሚሸጥ ይቀንሳል እና አሁን ግን ነፃነቱን አውጇል። በቅርብ ጊዜ ሃይ ሜድ $10-20 የሚደርስ ተብሎ የሚጠበቀው ክሪፕቶ ከረንሲ ኤክስአርፒ ነው። ከእነኛ ውስጥ እኔ ያው ይሄን ስላችሁ ግዙ ሽጡ እያልኩ አይደለም፣ እኔ አድቫይዝ ያልኩ አይደለም፣ ጀስት ኢንፎርሜሽን የሰጧቸው ነው። ኤክስአርፒ ለምንድን ነው የሚጨምረው ከተባለ ትራንዛክሽን ለማካሄድ ለገንዘብ ትራንዛክሽን በጣም ምቹ የሚባሉት
ከክሪፕቶከረንሲ አንደኛ ላይ የሚቀመጥ ክሪፕቶከረንሲ ነው። ምክንያቱም አሁን ለምሳሌ ብዙ ጊዜ ከውጭ ሀገር ለኛ ገንዘብ ስላክልን በስዊፍት ነው። ንግድ ባንክ ስዊፍት ኮድ አለው፣ አቢሲኒያ ባንክ ስዊፍት ኮድ አለው፣ ሁሉም ባንክ የራሳቸው ስዊፍት ኮድ አላቸው እና በስዊፍት ስላክ በጣም 3 ቀን 4 ቀን 5 ቀን 6 ቀን እስከ ሳምንት ሊፈጅ ይችላል ከውጭ ሀገር ገንዘብ ስላክልን። በኤክስአርፒ ሲሆን ግን በሰከንድ ውስጥ ነው። ጀስት ከንግድ ባንክ ወደ ንግድ ባንክ ከቴሌብር ወደ ቴሌብር እንደምንላካ አይነት ነገር ይቀላልና ትራንዛክሽኖችን በሰከንድ ውስጥ የሚፈጽም ክሪፕቶከረንሲ ነው ኤክስአርፒ። አሁን እንደውም $1 ላይ የቀረው ምንድነው ትንሽ ነፃነቱን ለማለት ትንሽ የሚቀረው ነገር አለ። አሁን ደግሞ አሜሪካ ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ደግሞ ክሪፕቶከረንሲ በጣም አሪፍ ነው የሚሆነው። ምክንያቱም እነሱም ቢትኮይን ላይ ትሬድ ስለሚያደርጉት እና ክሪፕቶከረንሲም ስለሚደግፉት ነው። እና ይሄ 2025 ገባ በጣም ቡል የሚያደርጉ ክሪፕቶከረንሲዎች አሉ። ይሄ ነው ብዬ እንትን አላችሁም አድቫይዝ አላደርጋችሁም፣ ግን አንድ የሚጠቁማችሁ ነገር አለ። ምንድን ነው ኤችዲሲ የሚባል ክለብ አለ። ኤችዲሲ የሚባል ክለብ አለ። ኤችዲሲ ማለት ሀበሻ ድሪምስ ክለብ ማለት ነው። እንግዲህ ቅድም እንደነገርኳችሁ ፍቅሩ ቦጋለ በሚባል ግለሰብ የሚመራ ግሩፕ ነው። በተለያዩ ውጭ ሀገር ላይ ካናዳ፣ አውስትራሊያ፣ አሜሪካ፣ ኤዥያ ሙሉ ሀገር ላይ ዩሮፕ ሁሉ ጠቅላላ ላይ በፕሪሚየም ነው የሚያሰለጥናቸው፣ የሚያስተምራቸው፣ ሪኮመንድ የሚያደርጋቸው በክፍያ ሲሆን እኛ ሀገር ግን በነፃ ነው። ምክንያቱም የኛን ኢኮኖሚ ተገንዝበው ከኛ ሀገር የሚሄድ ሰው ስለሆነ በክሪፕቶከረንሲ በጣም ስኬታማ የሆነ ሰው ነው። ስለ ክሪፕቶከረንሲ በጣም ጠንቅቆ እያጠና እና ዴይሊ ስራውም ክሪፕቶከረንሲ ስለሆነ የሚያሰለጥን ሰው ነው። እኔም እውነት እሱን ከተቀላቀልኩኝ እሱን ክለብ ከተቀላቀልኩኝ በኋላ በፊት ከነበረኝ በላይ በጣም ብዙ ነገር አግኝቻለሁ። በጣም ብዙ ያተረፍኩበትም ስለሆነ ነው እና እሱን እጠቁማችኋለሁ። እነሱ እንዴት አድርጋችሁ እንደምታገኙት እና እንዴት አድርጋችሁ እንደምትቀላቀሉት እነግራችኋለሁ። እና ክሪፕቶከረንሲን ይህን ይመስላል። ስለዚህ ክሪፕቶከረንሲን ደግሞ ትሬድ ስታደርጉት ለምሳሌ ዶክ ኮይን አሁን ቪዲዮ ሲሰራላችሁ አንድ ኮይን 0.379 ነው፣ 37 ሳንቲም አካባቢ ነው አንድ ዶኮይን እና አንድ ዶኮይን አሁን ዛሬ ቢገዛ የዛሬ አንድ ወር በትንሹ $1-2 በላይ ይሆናል። የእውነትን ነው የምላችሁ። አሁን ዝም ብላችሁ ስሙት። ምክንያቱም ይህ ቪዲዮ ተቀርጾ የተቀመጠ ቪዲዮ ነው። የዛሬ 3 ወር ይህን ቪዲዮ አይታችሁ ከዛ ደግሞ የአንድ ዶኮይን ፕራይስ ማየት ይቻላል እና ገዝታችሁ ልክ ሲቀንስ ትገዛላችሁ፣ ሲጨምር ትሸጣላችሁ፣ ሲቀንስ ትገዛላችሁ፣ ሲጨምር ትሸጣላችሁ። ይሄ እንዴት ነው የምታደርጉት? ሁሉም ነገር በክሪፕቶከረንሲ ዙሪያ ኤችዲሲ ውስጥ ብትቀላቀሉ በጣም ትርፋማ ነው የምትሆኑት። እኔ እነሱ ነገር ያልኩኝ እንትን ይሰሩ የለም ቪዲዮ ይሰሩ የለም። እነሱ አያስከፍሉም፣ በነፃ ነው። ለእኔም የከፍሉኝ ነገር የለም። ጀስት እኔ ግን እዛ ውስጥ ገብቼ ተጠቃሚ ስለሆንኩኝ ለእናንተ ቤተሰቦቼ ሊጠቁማችሁ ብዬ ነው። አሪፍ ነገር ነው። ወደ ትሬድ ባታደርጉ ደስ ይለኛል። ምክንያቱም መጀመሪያ ላይ በደንብ አድርጋችሁ ስለ ክሪፕቶከረንሲ ማወቅ አለባችሁ። የትኛው ላይ ኢንቨስት ማድረግ እንዳለባችሁ ማወቅ አለባችሁ። እኔ ከምነግራችሁ በላይ የእውነቴን ነው የምላችሁ እዛ አባል ስትሆኑና በቲክቶክም ይሄ የእሱ ቲክቶክ ሊንክ ላይ ቲክቶክ ነው ሁሌ ላይ ገብቶ ያስተምራል። በደንብ ተከታተሉት። ከዛ በኋላ እዛ ላይ ደግሞ ሜምበር ለመሆን ኤችዲሲ የቴሌግራም ግሩፕ አለ። ሊንክ ማስቀመጥ ስለማይቻል ስልክ ቁጥራችሁንና የእናንተን ሙሉ ስማችሁን አሉ። የኢትዮጵያ ኤችዲሲ አድሚኖች አሉ። ሪቾት ይባለች፣ ደግሞ ሳሚ ሮክ ይባላል። ወደ 7-8 ናቸው። ግን ወደ እነኚህ ስልክ ቁጥራችሁንና ሙሉ ስማችሁን መላክ ነው። ከዛ ቴሌግራም ግሩፕ ላይ ያደርጋሉ። በጣም ብዙ መረጃ የምታገኙት። ያው እንደገባችሁ ዘላችሁ ጥያቄ ከምትጠይቁት በደንብ ይሁት። ቴሌግራም ላይ ስትገቡ ደግሞ ቴሌግራም ላይ ስትገቡት ፒን የተደረገ ሜሴጅ አለ። እሱን ክሊክ አድርጋችሁ ሙሉን መረጃ ማየት ትችላላችሁ። እንግዲህ ዛሬ ነው የምላችሁ። ያው የተረፈ ነገር ካለ ደግሞ ኮሜንት ላይ ብታስቀምጡልኝ ለእያንዳንዳችሁ መመለስ እችላለሁ። እንግዲህ ሰሞኑን ቪዲዮ ይፈራ እየወጣ አይደለም። ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። አመሰግናለሁ።